በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። ታሪኩ የሚጀምረው የኩናል ቤተሰቦች ተራራማ ቦታ ላይ በተከሰተ አደጋ ከሞቱ በኋላ ነው። ከዚህ ክስተት በኋላም ይህ ልጅ ወደ ገዳም ይላካል። በዛም ስለ ልዕለ ጀግና መጽሐፍ እያነበበ ያድጋል። የቅርጫት ኳስን በመጫወት ያንን ቅጽበት ለመርሳት ይሞክራል። አንድ ቀን አንድ ሞሎክሴ ጠርተው ያልተጠበቀ ነገር ነገሩት። አጎቱ ወደ ትምህርት ቤታቸው መጥቶ እነርሱ ጋር እንዲማር ነበረ። ህፃኑ በገዳሙ የመቆየት ፍላጎት ነበረው። ዴሻይ ግን አጎቱ ጋር መሄድ ለሱ የተሻለ እንደሆነ አስረዱት። አማራጭ ስለሌለውም ኩኖል በመሰናበት ያንን ረጅም ጉዞ ይጀምራል። ከስፍራው ሲደርስ ግን የተደረገለት አቀባበል ጥሩ የሚባል አልነበረም። ልክ እንደ እርግማን ነበር የቆጠሩት። እንዲቀርባቸው እንኳን ፍላጎት አልነበራቸውም። በሌላ ቀን ኩኖል የመጀመሪያ ቀኑን በአጎቱ ትምህርት ቤት ያሳልፋል። በእንግሊዝኛ ክፍለ ጊዜ መምህሩ በርካታ የተሳሳቱ ቃላቶችን በሰሌዳው ይጽፋሉ። ይህንን ሲያይ በመሳቅ መምህሩን ሊያርመው ይሞክራል። መምህሩ ግን ስህተቱን ባለማመን በተማሪዎቹ ፊት ለፊት ህፃኑን ይቀጠዋል። ከትምህርት ቤት በኋላም ኩኖል በጣም ተበሳጭቶ ነበረ። በመንገድ ላይም አሩን የተባሉ እህትና ወንድም ኩኖልን በማረጋጋት በዚህ ትምህርት ቤት ውስጥ ቅጣት የተለመደ እንደሆነና የሚሻለው ቦታ ለመስጠት ነው አሉት። እርሱ ግን ያለ ምክንያት ህፃናት ሊቀጡ አይገባም፣ አንድ ቀንም ይህንን አስቆማለሁ አላቸው። በአጎቱ ቤት ኩኖል ምን ያህል ብቸኛ እንደሆነ ይሰማው ነበረ። ማንም ስለሱ አይጨነቅም። በብዛትም ብቻውን ነበር የሚያሳልፈው። አሩና ሩኒ ብቻ ነበሩ ጓደኞቹ። በልደት ቀንም ጓደኞቹ ወደ እርሱ በመምጣት ስጦታዎችን ይሰጡታል። ከዛም ወደ ጫካው ሄደው እንዲጫወቱ ይጋብዙታል። በመንገድ ላይ አንድ ብቸኛ ቤት ያገኛሉ። ጓደኞቹ ቦታው የመናፍስ ቦታ ነው ብለው አስፈራሩት። ኩኖል ግን በዚያ አያምንም ነበረ። ወደ ውስጥም ያለ ፍርሃት ይገባል። ከደቂቃዎች በኋላ ሲወጣ ምንም ጉዳት አላስተናገደም ነበረ። በድንገትም የሌሊት ወፎች ወደ እነርሱ በመምጣት አስፈራሯቸው። ሶስቱ አንድ ላይ ሆነው ወደ ጫካው መሯሯጥ ጀመሩ። እየሮጡ እንዳሉ አንድ ዶማ የያዘ ሰው ያገኛሉ። በነጋታው ዴሻይ ከትምህርት ቤት ተቆጣጣሪ ጋር ይገናኛል። ዋና ዓላማውም እሱን ማታለል ነበረ። ሰውየውም ለእርሱ በጣም ጠቃሚ ሰው እንደሆነ ማስመሰል ሞከረ። ሰውየው ግን በርካታ መጠን ያለው ገንዘብ ወደ ትምህርት ቤቱ እንዲያስገባለት አስቦ ነበረ። ሰራተኞቹ ግን አልተሸወዱም። 6 ሚሊዮን ሩፒም መንግስት ከለገሰው ላይ እንደጎደለ ነገሩት። ዴሻይንም ወደ ራስ አካውንት አስተላልፈዋል በማለት ይከሱታል። በዚህም ሁኔታውን ሪፖርት እንዲያደርግ አስፈራሩት። ዴሻይም ስለ 7 ሚሊዮን ሩፒው ከባለቤቱ ጋር ያወራል። ወንድሙ ክሩኤል ስለተወለት ብሩን የሚወስደው 21 ዓመት ሲሞላው እንደሆነ ተናግሮ ነበረ። ይህንን ገንዘብ ለመውሰድም በውሸት ኩኖል ሞቷል ማለት አለባቸው። ይህንን ካቀዱ በኋላ ዴሻይ ህፃኑን በህንድ ከሚገኝ ትልቅ ፓርክ ይዞት ይሄዳል። ሰውየውን በመጫወት ዘና እንዲል ይነግረዋል። ኩኖል ግን የሚስማማው አጎቱ አብሮት የሚነዳ ከሆነ ብቻ እንደሆነ ነገረው። ዴሻይም በዚህ ተስማማ። ግን ተሽከርካሪው ከመንቀሳቀሱ በፊት የህፃኑን ቀበቶ አስሮ ይወርዳል። ተጫውቶ ከጨረሰ በኋላ ግን ኩኖል አጎቱን ያፈላልጋል። ሆኖም ግን ሊያገኘው አልቻለም ነበረ። ከዛች ቅጽበት በኋላ ለሚስቱ በመደወል ለከተማው ሰው ሁሉ ኩኖል በባቡር አደጋ እንደሞተ ተናገሪ ይላታል። በዛን ቅጽበት አንድ ላይ በመሆን በውሸት የለቅሶ ስርዓቱን ማዘጋጀት ጀመሩ። ሁሉም ሰው እንደሞተ ነበር የሚያምነው። በሌላ በኩል ኩኖል በማያውቀው መንገድ ለብቻው ይጓዝ ነበረ፣ በድካምና በረሃብ። በአንድ ቦታ ምግብ ለመመገብ ይቀመጣል። ሆኖም በቦታው የነበሩት የጎዳና ተዳዳሪዎች ምግቡን ሊወስዱበት ይሞክራሉ። ኩኖልም በቀላል እጅ አልሰጠም ነበረ። በድንገት ግን ኪቱ የተባለች ሴት ከቦታው ትመጣና ትወስደዋለች። ኪቱ በመቀጠልም ህፃኑን ወደ አንድ ቲያትር መጋዘን ይዛው ትሄዳለች። የምትኖረውም በዛ ነበረ። ኩኖልም በመቀጠል የሆነውን ነገር አንድ ባንድ ይነግራታል። እሷ ወደ ቤቷ ይዛው ልትሄድ ትወስናለች። ይህንን ያደረገው አስቦበት እንደሆነ ባለማወቅ። በሌላ በኩል ቤላ የተሰኘው ሰው ከኩኖል ጓደኛ አሩ ጋር ወደ መንፈሳዊ ቦታ ስለመግባታቸው ያወራ ነበረ። ኩኖልም የጠፋው በዚህ ምክንያት እንደሆነ ለሰዎቹ ሊያሳምን ሞከረ። አንድ ሰው ግን ተደብቆ ይመለከታቸዋል። በሌላ ቀን ዴሻይ አምቡላንስ በመያዝ ወደ ቦታው ይመጣል። በርካታ ህዝብም ለኩኖል ቀብር ተሰበሰበ። በለቅሶ ወቅት ታዲያ ዴሻይ በልጁ ምትክ ያስቀመጡ አሸንጓሊት ነበረ። ያ አሸንጓሊትን በሁሉም ሰው ፊት ይቃጠላል። ከዛም የ7 ሚሊዮን ሩፒ ቼኩን ወሰዱ። እቅዳቸው እንደሰራ ማምነው ነበረ። እዳቸውንም እንደሚከፍሉ ያስባሉ። በሌላ በኩል ኩኖልና ኪቱ በመጋዘኑ ለመኖር ይወስናሉ። በጠባቂ ሲታዩም እንደምንም በማምለጥ ወደ ታክሲ ውስጥ ይገባሉ። ከዛም አንድ ላይ ሆነው ወደ ባቡር ጣቢያ ይሄዳሉ። ከዛም ኪቱ ወደ ባቡር ካስገባችሁ በኋላ ምግብ ለመግዛት ዞር ትላለች። ሆኖም ግን ጠባቂዎቹ ያስቆሟታል። በዚህም ባቡሩ መንቀሳቀስ ጀመረ።
ኩኖልም ለመውጣት ይሯሯጣል። ኪቱ ግን እንዳይዘልና ጉዞውን እንዲቀጥል ነገረችው። በቅርቡም እንደሚገናኙ ቃል ገባችለት። አማራጭ ስለሌለው ሕፃኑ በባቡሩ ውስጥ ይቆያል። ከቆይታ በኋላም ኩኖል ከባቡሩ በመምጣት ወደ ቀድሞ ከተማው መግቢያ ይደርሳል። አንድ ባለሱቅም ሲመለከተው ደነገጠ። ጉዞውንም ኩኖል ይቀጥላል። በድንገት ግን ዝናቡ ይዘንብ ጀመረ። ኩኖልም ፌስታል ሰውነቱ ላይ በማድረግ በመንገዱ መጓዝን ይቀጥላል። ሰዎቹ የእሱ መንፈስ እንደመጣ ነው ያሰቡት። ደንግጠውም ወደ ቤታቸው ይገባሉ። ሕፃኑ ግን ምን እንደሆነ እንዳለ እንኳን ሊረዳ አልቻለም ነበረ። የዴሻይ ልጅ ያየውን ለአባቱ ሊነግረው ይሄዳል። ሆነቱ ስላወቀ ቢላ በመያዝ ሕፃኑን ሊጨርሰው አሰበ። ኩኖል ግን ንግግራቸውን በመስኮት እየሰማ ስለነበር በፍጥነት ከቦታው አመለጠ። ዴሻይም ከቦታው ሲመጣ ሰዎቹ ቤቱን ከበውት ነበረ። ስለ ልጁ ሁኔታም ሊያወሩ ይፈልጋሉ። በጣም የፈራው ኩኖል በፍጥነት ከዚህ በፊት አደገኛ ወደ ተባለው ብቸኛ ቤት ይሄዳል። በውስጡ ግን ከዚህ በፊት ዶማ ይዞ የተመለከተውን ሰው በውስጡ ነበረ። ሰውየውን ሲመለከት ኩኖል መንፈስ እንደሆነ በማስመሰል ሊያስፈራራው ሞከረ። ሆኖም ሰውየው ደንገጥ እንኳን አላለለትም ነበረ። ኩኖልም አማራጭ ስላልነበረው አጎቱ ሊገለው ስለሚፈልግ ምሽቱን እንዲያሳልፍ ጠየቀው። በመጨረሻም ሰውየው ይስማማል። በነጋታው ኩኖል በጠዋት በመነሳት ቤቱን ይቃኘው ጀመረ። በድንገትም ሚስጥራዊ የሆነው ወደ ምድር ቤት የሚወስደውን ቤት ያገኛል። ወደ ውስጥ ገብቶ ሲመለከተው ቦታው ላቦራቶሪ እንደሆነ አወቀ። በዚህም ኩኖል ሰውየው እጅግ የተለየ ሰው እንደሆነ ይጠራጠር ጀመረ። በሆነቱ እንደተደነቀ የተረዳው ያ ሰው ቦታው መንፈሳዊ ሳይሆን ትክክለኛ ሳይንሳዊ ቦታ እንደሆነ አስረዳው። ሰውየው ሳይንቲስት እንደሆነና ያየው ሁሉም ነገርም ተገቢ የሆነ ትርጉም እንዳለ ነገረው። እያወሩ እንዳለ በቦታው የሚኖሩ ሰዎች የኩኖል መንፈስ ከቦታው እንዲወገድ ይጸልያሉ። ሰውየው ታዲያ ወደ ውጭ በመውጣት ምን እያደረጉ እንዳለ በማዳመጥ ይህንን እድል መጠቀሚያው ሰዓት እንደሆነ ተረዳ። በዚህም ከኩኖል ጋር በመሆን እንደዚህ አይነት እምነትን ሊያስቆሙ እንደሚገባ አመነ። ዴሻይን ለመበቀል ነበረ። ሕፃኑ ግን አጎቱን መበቀል አልፈለገም፣ በቦታው መቆየትንም እንደዛው። ስለዚህ ወደ ኪቱ ጋር ለመመለስ ይወስናል። ግን ኩኖል ጓደኞቹ ሳይቀር ፊታቸውን እንዳዞሩበት ተረዳ። ሁኔታው በጣም የከፋ እንደሆነ ስላወቀም ወደ ቦታው ለመመለስ ይወስናል። ከዛም ከባድ የሆነ ልምምድ ይጀምራል። ሳይንቲስቱም ሰዎቹን ከፍርሃት የሚያላቅቅ ልብስ አዘጋጀለት። ስለዚህም ኩኖል ልዕለ ጀግና ለመሆን ይወስናል። ዛካን የተባለ ስምን ወሰደ። በመጀመሪያም ዛካም የሄደው ያለአግባብ ሕፃናቱን የሚቀጣው ሰው ጋር ነበረ። በዛፎቹ ውስጥም በመደበቅ የዴሻን ሐውልት አፈረሰው። በዚህም ተቀጣሪዎቹ እርሱን ለመያዝ ወደ ጫካው ይሄዳሉ። ሆኖም እንዲህ በቀላሉ የሚያዝ አልነበረም። በፍጥነትም ተሰወረባቸው። እንዲያውም ከኋላቸው በመከተል ያስፈራራቸው ነበረ። በትምህርት ቤት ውስጥም ሰዎች በመጥፎ መንፈስ አደጋ እንደደረሰባቸው አመኑ። በዛን ጊዜ ዛክማን ከትምህርት ቤቱ ጣራ ተመለከቱት። እርሱም ማንነቱን ካስተዋወቀ በኋላ በቅርቡ እንደሚገናኙ ነገራቸው። ዴሻይም ዛክማን ኩኖል እንደሆነ አውቆ ነበረ። እውነቱም ይወጣል ብሎ ፈርቷል። ሐሳቡ ሁሉ እንዴት እንደሚያስቆመው ነው። በሌላ በኩል ኩኖልና ሳይንቲስቱ ልብሱን እንዴት ኃይሉን መጨመር እንደሚችሉ አንድ ላይ ይሰራሉ። ኪቱ በትምህርት ቤት ውስጥ ምንም ጥፋት እንዳላጠፋች ልታሳምናቸው ትሞክር ነበረ። በሌላ በኩል ኩኖል ቦታውን ሲመረምር ሰውየው ዶክተር እንደሆነ አወቀ። ስሙም ሮስ ይባል ከዓመታት በፊት እንደጠፋም ተረዳ። ኩኖልም ለምን ሰዎችን ልታስተምር አልቻልክም በማለት ጠየቀው። ሰውየው ግን መልስ አልሰጠውም። ኩኖልም ከዚህ በኋላ አረዳም በማለት ጥሎት ይሄዳል። አማራጭ ስለሌለውም ሮይ ምክንያቱን ሊነግረው ወሰነ። ወደ ነበረበት ቦታም የተመለሰው የህዝቡን ህይወት በሳይንስ ለማሻሻል ነበረ። ሆኖም ዴሻይ የህዝቡን እምነት በመጠቀም ገንዘብ ይዘርፍ ነበረ። ሮይም ለኔ ዴሻይ ችግር ሆነባቸው። በዚህም ቤቱን ያቃጥሉታል። በማህበረሰቡ ሙሉ ለሙሉ ተወገዘ። በዚህም ሰዎች ሁሉ ባወገዙት ቦታ ለመኖር ይወስናል። ምርምሩንም በድብቅ ለመስራት ይገደዳል። ይህንን ከሰማ በኋላ ኩኖል ሊረዳው ይስማማል። ከቆይታ በኋላም በብላክቦርዱ ላይ በመንፈስ በመምጣት ዴሻይ ሌባ እንደሆነ ይጽፋል። ወንበሮቹንም በመውርመር ሁሉንም ሊያስፈራራቸው ሞከረ። ከዛም አንድ ቦታ በመሆን በስፒከሩ ለሁሉም የዴሻይን ሌብነት ይናገራል። ከዛም ሁሉም በተሰበሰቡበት ልብሱን ያቃጥለዋል። የዴሻይ ሐውልትም በዛ ምክንያት ወደመ። በዚህም ሁሉም እንደ ጀግናቸው ይቆጥሩት ጀመረ። በእርሱ በመነሳሳት ተማሪዎቹ የእሱን ምልክት ፊታቸው ላይ ይለጥፋሉ። በአካል ባይታይም ኩኖል ሁሉንም ነገር መቆጣጠር ችሎ ነበረ። ታዲያ በቸርች ውስጥም ዛክማን የተለየ መንፈስ እንደሆነ ተረድተዋል። በድንገት ግን ማይክሮፎኑ በራሱ ይንቀሳቀስ ጀመር። ዛክማንም በጣም አደገኛ ሰው እንደሆነ ተረዱ። በአባ የተሰኘው ሰው በውስጡ ያለው ሰዓት እንኳን በራሱ ከመጠን በላይ ሲንቀሳቀስ አየው። ይህንን መጥፎ መንፈስ ልናስወግድ ይገባል አለ። በዛን ቅጽበት ግን ዛክማን ከተደበቀበት በመውጣት ሁሉንም አስገረማቸው።
የደነገጡት ሰዎች ከቦታው መሸሽ ይጀምራሉ። ሆኖም ግን ሮይ ዘግቶ ነበረ። በዛን ጊዜ ዛክማን አንድ ቁስ ወረወረበት። ሰዎቹ በሩን በመክፈት ይሯሯጣሉ። ዛክማንም ከቤተ መቅደሱ ጫፍ ላይ በመሆን ያስቆማቸዋል። ዋነኛ ኢላማውም ፍርሃቱን ማስወገድ ነበረ። መልእክቱን ከተናገረ በኋላ ዛክማን ከቦታው ተሰወረ። ከዛ ቅጽበት በኋላ ህዝቡ እየተነቃቃ መጣ። እስካሁንም ስህተት እንደሰሩ ይረዱ ጀመረ። በዚህም አንድ ክብረ በዓል አከበሩ። ምንም እንኳን ሩኒ ጓደኛው ከጎኑ ባለመሆኑ ቢበሳጭ ከአንድ ቦታ በመሆን ኩኖልን ይመለከተዋል። ወደ ጓደኞቹ ሊሄድ ቢሞክርም ሮይ ያስቆመዋል። ማንነቱ ከታወቀ እቅዳቸው ሁሉ የሚበላሽ ይሆናል። ኩኖል ግን ይህንን አልተረዳውም ነበረ። መኖር የሚፈልገውም የተለመደውን ህይወቱን ከኪቶ ጋር መኖር ነበረ። ሮይ ግን ኪቶ እንደማትመለስ ነገረው። ይህ በጣም ሕፃኑን ጎዳው። በዛ ምሽትም ከኪቱ ጋር የኖረውን ህይወት ያስታውሳል። ከትንሽ ጊዜ በኋላም ይተኛል። እርሷ እያፈላለገችው እንደሆነ አላወቀም ነበረ። በከተማው መግቢያም ኪቱ ለባለሱቁ የኩኖልን ፎቶ አሳየችው። ሰውየው ግን ኩኖል እንደሞተ ይነግራታል። ሆኖም ግን ተስፋ አልቆረጠችም ነበረ። ሌሎች ሰዎችንም ስትጠይቅ ተመሳሳይ ነገርን ነገሯት። በጫካ የተጓዘች ኪቱ ሮይን ተመለከተችው። ወደ እሱ ጋር ስትሄድም ወዲያው ነበር ያወቃት። ወደ ኩኖል ጋር በመውሰድ ፈንታ ልምምዱን ያሰራው ነበረ። ልምምዱም ከፍታ እንዲዘልም አደረገው። በልምምዱ ወቅት ግን ወደ ላይ ከፍ ባለ ቁጥር ኪቱን ተመለከታት። በዛም ተገርሞ ስሟን በመጥራት ወደ እርሷ ይሄዳል። ኩኖል እሷን በማየቱ የእረፍት ስሜት ተሰምቶት ነበረ። በዛ ቤት ውስጥም ኩኖል ከተለያዩ በኋላ የተፈጠረውን ነገር በሙሉ ነገራት። ይህንን ስትሰማም ሮይ ለግላዊ በቀሉ ልጁን በመጠቀሙ ትጮህበታለች። በሌላ ቀን ኪቱ ልጁን እንደምትወስደው ነገረችው። ከዛም ወደ ክፍሉ ወሰደችው። ኩኖል ታዲያ ለኪቱ አንድም ነገር እንዳላስገደደውና ያደረገውም ሁሉም ለመልካም ነገር እንደሆነ አስረዳት። ኪቱ ግን አልተረዳችውም ነበረ። በዚህም ወደ ክፍሉ ይዛው ትሄዳለች። በሌሊት ኩኖል ብቻውን ይራመድ ነበረ። ዴሻ ታዲያ እየተከታተለው ነበረ። ይህንን ሳይረዳ ወደ ጓደኞቹ ቤት ሄደ። ካገኛቸውም በኋላ ከዚህ በኋላ መንፈስ እንደማይሆን ነገራቸው። በኪቱና በሮይ መካከል የተፈጠረውን ነገር ማስረዳቸው። በጠዋት እንደሚሄድም ጭምር። ከመሄዱ በፊት ግን እንዳይረሱትና ሐሳቡንም እንዲተገብሩት አስረዳቸው። ከዛም ወደ ቤቱ መመለስ ጀመረ። በመንገድ ላይ ግን ፊት ለፊት ከዴሻ ጋር ይጋፈጣል። ዴሻይም ይከታተለዋል። ኩኖል ሊያመልጠው ቢሞክርም ዴሻ ግን ተስፋ አልቆረጠም ነበረ። እስከ ትምህርት ቤቱ ድረስም ተከትሎት ሄደ። ኩኖልም በሰሌዳ ውስጥ ተደበቀ። ከብዙ ፍለጋ በኋላም ኩኖልን ይይዘዋል። ያሰቃየውም ጀመረ። ኩኖል ግን ዛክማን መቼም እንደማይጠፋ ነገረው። ዴሻይንም መቶት ኩኖል በፍጥነት በመሮጥ ወደ ጣራው ወጣ። ነገር ግን ከጫፍ ሆኖ ለመውረድ ስለተቸገረ አጎቱን እንዲረዳው ጠየቀው። ዴሻይ ግን እስኪወድቅ ድረስ ይመለከተው ነበረ። ሁሉም ነገር ያለቀ መስሎትም ዴሻይ ወደ ቢሮ በመሄድ ለማረፍ ይወስናል። ሆኖም ግን የዛክማን መንፈስ በየቦታው ይከታተለው ጀመረ። በየቦታውም በርካታ በመሆን አስጨነቁት በመክበብ። ዴሻይም በመሬት ላይ በመንበርከክ ይቅርታ ይጠይቃቸዋል። ያደረገውንም ነገር አንድ በአንድ ነገራቸው። ከዚህ በኋላ ግን ጭንብላቸውን በማውለቅ የኩኖል ጓደኛ እንደሆኑ ነገሩት። በዛን ጊዜ ሮይና ኪቱ ከቦታ ይደርሳሉ። ዴሻይንም ሲያዩት ተገረሙ። ኩኖልም ከአደጋው ቢተርፍም ከፍተኛ ጉዳት ግን ደርሶበት ነበረ። አደጋ ውስጥም መሆኑ ስለተረዱ ወደ ብቸኛው ቤት ይዘውት ይሄዳሉ። ዶክተሩም በጣም ከፍተኛ አደጋ እንደደረሰበት ተናገረ። ኪቱ ከጎኑ ሆና እስኪያገግም ትጠባበቅ ነበረ። በአካባቢው ያሉ ሰዎችም ወደ ውጭ በመውጣት ስሙን ይጠሩት ጀመረ። ኩኖልም ያሳለፈው ጊዜን ያስታውሳል። ከቆይታ በኋላም አቅም በማግኘቱ ከእንቅልፉ ይነቃል። ሁሉም በዚህ ደስታ ተሰማቸው። በዚህም ኩኖልን እንደ ጀግና ይቆጥሩት ጀመረ። በመጨረሻም ዴሻይ ወደ እስር ቤት ይገባል። ልጆቹም በአዲስ ህይወታቸውን መኖር ጀመሩ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስክንገናኝ መልካም ሁሉ ተመኘው።